ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ ሜሬት አንዳንድ ሐሳቦችን እንለዋወጣለን። የመግለጫ ጋጋታ፣ የማስፈራሪያ ጋጋታ፣ የፉከራና ቀረርቶ ጋጋታ። በምርጫ ቦርድ ሕጋዊ ሰውነቱን ያጣው ህወሓት እና የህወሓት ባህላዊ ጀነራሎች እንደ ድርጅትም እንደ ግለሰብም በመግለጫ ጋጋታ ያጨናነቁን ነው። በፉከራም በቀራርቶም በማስፈራሪያም ያጨናነቁን ነው ያሉት። በዛሬው በዚች በ24 ሰዓት ውስጥ እንኳን በዚች በእንትን ውስጥ ብቻ ህወሓት ወደ 3 መግለጫዎች አወጥቷል። የመግለጫ ሀብታም ሆኗል። በነገራችን ላይ ቲፒኤልኤፍ አንደኛው ህወሓት ለተባበሩት መንግስታት ድርጅት ዋና ጸሐፊና ለአፍሪካ ህብረት ኮሚሽን የጻፈው ደብዳቤ ነው አንደኛው። ሁለተኛው የጠቅላይ ሚኒስትሩን የፓርላማ ማብራሪያ ተከትሎ የተቃውሞ መግለጫ ነው። ይሄ ወደ 3 ገጽ የተጻፈ መግለጫ ነው። ሶስተኛ ዛሬ ደግሞ የትግራይ ጊዜ አስተዳደር ካቢኔው ወቅታዊ ሁኔታዎችን በተመለከተ የሚል መግለጫ ነው። 3 እና እያንዳንዱን ደብዳቤ እና መግለጫ እንዲህ ይላል እንደዚህ ምናምን ብሎ በእያንዳንዱ ላይ ለማንሳት አልፈልግም፣ ግን ጨምቄው 3ቱንም ደብዳቤ ስላየዋቸው ጨምቄ የተወሰነ ሐሳቦች አነሳላችሁና የኔን አስተያየት አክልላችኋለሁ። ሲጨመቅ በ3 ጉዳይ ነው የጨመቅኩት። አንደኛው ከዚህ ከፕሪቶሪያ ስምምነት ጋር በተያያዘ ነው። ሁለተኛ የጠቅላይ ሚኒስትሩ የፓርላማ ውሎ ነው። ሶስተኛ ለተመድና ለአፍሪካ ህብረት የቀረበ ጥሪ ነው። በ3 ደረጃ ነው ያስኩት ማለት ነው። ከፕሪቶሪያ ስምምነት ጋር ተያይዞ ምንም አዲስ ነገር የጻፉት የለም። ባይዘው ምንም ቃልቆባቸዋል። የፕሪቶሪያ የሰላም ስምምነት በፌደራል መንግስት ምክንያት ከምንም ጊዜ በላይ ከመቼውም ጊዜ በላይ ተጥሷል፣ በበለጠ አደጋ ላይ ወድቋል። የፌደራል መንግስቱ በትግራይ የተደረገውን ጦርነት ለማስቆም የተፈራረመውን የፕሪቶሪያ የሰላም ስምምነት ቁልፍ ድንጋጌዎች ለመተግበር አልቻለም። ስምምነቱ ትርጉም አልባው አድርጎታል። ዛሬም የ3 ወሩም 6 ወሩም ምንም ይሄ ነው በቃ። የኢትዮጵያ መንግስት የትግራይ አካባቢዎች ተቆጣጥረው የሚገኙ የኃይሎችን በመደገፍና በማስታጠቅ ላይ ይገኛል። እነሱ በአደባባይ ያስታጠቁ በአደባባይ እየደገፉ የኢትዮጵያ መንግስት ይሉላል። የኢትዮጵያ መንግስት ተፈናቃዮች ወደ ቀያቸው እንዳይመለሱ አደናቅፏል። አሁን ተፈናቃዮች እንዳይመለሱ የኢትዮጵያ መንግስት አደናቃፊ ሆኖ መጣ።
በቃ ምን አይነት እኮ እንትን እንዳለ ቴዎድሮስ አስፋው ጊዜ የሆነ ቃል ደጋግሜ ተጠቀም ነበረ እሱን ቃል ሳጣ ተስተካካይ ቃል ፈልግ ቴዎድሮስ አስፋው አንድ ቃል ተጠቀም ነበረ ትክክል አይባልም ሲል ተኩት እና አይምሮዬ ላይ መላለሳል ተስተካካይ ቃል ካለ እነዚህ ቆሞ ቀሮች ናቸው የተፈናቀሉ የትግራይ ተወላጆች በብርድ በበሽታ በረሃብ በቸልተኝነት እየሞቱ ነው ማን ነው እየገደላቸው ማን ነው ያስሞታቸው ይሄ ጨምቄ የሶስቱ መግለጫ ላይ ያለው ነው ጨምቄ እየነገርኳቸው ያለው በሌሎች ኃይሎች በወረራ በተያዙ አካባቢዎች የሚኖሩ ሰላማዊ ዜጎች በማንነታቸው ምክንያት አፈናና ግድያ የተፈጸመባቸው ነው በትግራይ ማንነታቸው ምክንያት ይሄ አንድ ከፕሪቶሪያ ስምምነት ጋር ማለት ነው አይ ቲንክ የሚቆራረጠው ከኢትዮጵያ መሰለኝ እዚህ ሰላም ነው ኢትዮጵያ ውጪ ያላችሁ ሰዎች ብዙ ኢትዮጵያውያን ስላላችሁ መሰለኝ የዚህ ደና ነው እኔጋም በጣም ጥሩ ነው የሚታየው ሁለተኛ የጠቅላይ ሚኒስትሩን የፓርላማ ውሎ በተመለከተ ነው የኢትዮጵያ የፓርላማ ውሎ ጠቅላይ ሚኒስትሩ በፓርላማ ቀርበው በትግራይ የተካሄደው ጦርነት የሁለት ወር ግጭት በማለት መግለጻቸው በክልሉ ለ5 ዓመታት የተፈጸመውን የዘር ማጥፋት ወንጀልን ማቃለል ሲሆን ይህም በትግራይ ህዝብ ሞትና ስቃይ ላይ መቀለድ እና ጠቅላይ ሚኒስትሩ ላጠፉት ጥፋት ንስሐ ለመግባታቸውን ያሳያል ይላል ይሄ አንደኛው ነጥብ ነው ሁለተኛ ጠቅላይ ሚኒስትሩ ተፈናቃዮችን ወደ ቀያቸው ከመመለስ ይልቅ የህዝብ ውሳኔ ላይ አስቀድመዋል የኢትዮጵያ መንግስት የትግራይ ምድርን ህዝብ የስነ ህዝብ አወቃቀር ለመቀየር እየሰራ መሆኑን ማሳያ ነው የኢትዮጵያ መንግስት ዴሞግራፊ እየቀየረ ነው የሚል ነው ሁለተኛ እየተነሳ ያለው የጠቅላይ ሚኒስትሩ የፓርላማ ንግግር የኢትዮጵያ መንግስት ወታደራዊና ሲቪል አመራሮች በትግራይ ህዝብ ላይ እና ተቋማት ላይ ሲያሰራጩት የነበረውን ስም ማጥፋትና ማስፈራራት ቀጣይነት አካል ነው እንግዲህ ተመልከቱ ወታደሩ በጣም የኢትዮጵያ መንግስት ወታደራዊ ኃይሎችም እና ሲቪሉ በትግራይ ህዝብና በትግራይ ታጣቂዎች ላይ ተቋማት ላይ ስም ማጥፋት ሲፈጽሙ ኦኬ ኢትዮጵያ ነው ያላችሁት ይቆራረጣል የምትሉ ሰላዎችና ምንም ማድረግ ስለማልችል ነው አዲስ ኮምፓሶች ናቸው ሌላ የተለየ ስላልሆነ ማለት ነው ስለዚህ ወይ ውጡና ግቡ ወይ ምናምን ኔጋ ከ1738 ሰው ነው ያለውና 1738 ሰው ያየ ስለሆነ ማለት ነው ኦኬ ከዛ ለተመድና ለአፍሪካ ህብረት የቀረበ ነው ለአፍሪካ ህብረት የኢትዮጵያ መንግስት ሌላ ዙር ጦርነት የማስነሳት አደጋ ያጋረጠ ስለሆነ በዓለም አቀፍ ማህበረሰብ አፋጣኝ እርምጃ ይወሰድበት ብለዋል ለአፍሪካ ህብረት አደራዳሪ አካል በአስቸኳይ ለስብሰባ ይጠራና አሁን ያለውን ሁኔታ በመገምገም አደጋ ላይ ያለውን ስምምነት ይታደግ ብለዋል በፕሪቶሪያ ስምምነት የነበሩት 3 ሰዎች ህወሓትንም ሆነ የትግራይ ህዝብን አይወክሉም ብለዋል ነጌታቸው ነጀነራል ጻድቃን እና አቶ አሰፋ ከኛ ስለወጡ አይወክለንም ብለው ለአፍሪካ ህብረትና ለተባበሩ መንግስታት ያቀረቡት ነው እንግዲህ በጣም አሰልቺ ነው የመግለጫ ጋጋታው ማአት ነው ለምንድን ነው ግን እንደዚህ ሆነው ለምንድን ነው እነ ደብረጽዮን የመግለጫ ሀብታም የሆኑት ሀብታም ሆነዋል አሁን የመግለጫ ሀብታም ለምንድን ነው የሆኑት ለምን የመግለጫ ሀብታም ሆኑ እስቲ ራሳችሁን ጠይቁ በአንደኛው መግለጫ ላይ አንድ በአንደኛው መግለጫ ላይ አንድ በአንደኛው መግለጫ ላይ አንድ ለምንድን ነው
መረሳት በጣም መጥፎ ነው። እንደ መረሳት ክፉ በሽታ የለም። አንድ አገር ሲያንቀጠቅጥ የከረመ የኖረ የፖለቲካ ኃላፊነትንም የሚሊቴሪ ኃላፊነትንም ደህንነቱንም ፋይናንሱንም የተቆጣጠረ አካል በአጭር ጊዜ ውስጥ ሁሉንም ነገር ሲያጣ ምን እንደሚሰማው አስቡ። በራሳቸው ህይወት ውስጥ እንኳን አስቡትና እንደ ግለሰብ ተውት፣ የህወሓት የሚባለውን ተውትና ያዛችሁትን ነገር በሙሉ ብታጡ ምን ሊሆን ነው የሚሰማው? እንደ ግለሰብ ተውት፣ ሌላው ያ ሁሉ አፈራይንካን የሆነ ስልጣን፣ ያ ሁሉ የሚያዙበት ሀብት፣ ያ ሁሉ የደህንነት መዋቅር፣ ያ ሁሉ የሚሊቴሪ መዋቅር ጠብር ገፍ የሚያርጉበት የሚያንቀጠቅጡበት መላው ኢትዮጵያ ላይ የተሰራጨ በስም የሚነገድበት በስም አንዳንድ እኮ ስሙንም ለማጠጋጋት እኮ ሲሄድ ነበረ። እንደው የሆነ ወደ ማህበረሰብ ሁሉ ተጠጋግቶ እንደው ኮልተፍ ያለች አንድ ሰው እንደተባለው ኦሮምኛ እንደተባለው በዚህ ዘመን ላይ ተነሳ እንደተባለው ኮልተፍ ያለ ትግርኛ ለመናገርም እኮ ሙከራ ነበረ። አናቅም ግምገማ ምናምን ብላችሁ እኮ ተቀምጣችሁ ደረታቸውን ነፍተው የሚናገሯችሁ እኮ ቲፒኤልኤፎች ናቸው። ይባረር ምናምን እያሉ የሚወስኑት አሁን አንድ አርቲክል ያዘጋጀው ከዚህ በፊት እንደነገርኳችሁ ዝም ብዬ የዚህ የኤፈርት ላይ ጻፍኩትን ያያዩት ነበር ማስታወሻዎችን ወደ ኋላ ሄጄ እነዚህ ሰዎች እኮ አንዴ የካድሬ ስልጠና መተን የጅማ ልጆች ጅማ እኮ ነው ስለ ተጽኖ ምንድነው ጣልቃ ገብነት ተነስቶ አጀንዳው አንዱ ጣልቃ ገብነት ነበርና ኢንፎርማሊ የተለያየ ዶርም እየኖርን ስለሆነ የጅማ ልጆች የነገሩ ነው። ያው ነው በይፋ ነው የተናገርኩ ያለው። የጅማ ላይ የፓርላማ አባል ለመወዳደር ከጅማ ተወዳድሮ እኮ ፓርላማ አባል ለመሆን ጅማ የክልል ምክር ቤት ለመወዳደር አንዱ ገምጋሚ ህወሓት ነበረ። በዚህ በትግራይ ልማት ማህበር በምናምን ማለት ነው ነበረ ጅማ ውስጥ የትግራይ ልማት ማህበር የሚባል የህወሓት አባላት ይሆኑ ማለት ነው። ያነበኩት ስለዚህ የሆነ ነገሮች ትዛለኝና ማስታወሻዬን አየሁት እንጂ ጅማ ውስጥ ኢህአዴግ ሆኖ ለመወዳደር ኦህዴድ ኢህአዴግ ሆኖ ለመወዳደር የህወሓት ዛለ ጅማ ልማት ማህበር ውስጥ ያሉ የትግራይ ልማት ማህበር ውስጥ ያሉ ጅማ ውስጥ ያለው ማህበር እጮቹ ይላክልኝ ብሎ ገምግሞ ጥሏቸዋል። የጣላቸው ነው ምነግራችሁ። እኔ ቅንጣት ታክል ሌላ ነገር አልጨመርኩም። በነገራችን ኢሹ የአዲስ አበባ ወይ የትግራይ አይደለም ኦህዴድ ሊቀመንበር ይምረጥ አይምረጥ የሚወሰነው የት ነበረ? የኦህዴድ ሊቀመንበርነት ማተነስቶ ተቀመጠስ ያ ነገር እንዴት ነበር የነበረው? ቀልድ ነው እንዴ? መቀሌ ተቀምጠው የኦህዴድን ስራ አስፈጻሚ ማን እንደሚመረጥ ማገባ ማን አልገባም ኦህዴድ ውስጥ ማሊቀመንበር ሆነ ማን አልሆነም። መቀሌ እኮ እነሱ ጉባኤ ላይ ናቸው። ህወሓት ጉባኤ ላይ ነው። ስለ ኦህዴድ ይናገራል፣ ስለ አዳማው
ስለ ጅማው ይነጋገራል ስለ ነቀምቱ ጉባኤ ይነጋገራል እንዲህ ዝም ብሎ ተራ ነገር ኔትወርኩ ቀላል ኔትወርክ እንዳይመስላችሁ ይሄ ኔትወርክ ነው ብጥስጥስ ያለው ብጥስጥስ ሶ እንደዛ አዛዥ ናዛዥ የነበረ መሬት አይንካኝ ሲል የነበረ ታንኩም ባንኩም እንደሚባለው ሲያሽከረክር የነበረ አካል ባንድ ማልትና ባንድ ቀን ጥርግርግ ብሎ ሲያጠፋበት ምን ነው ታዲያ የመግለጫ ሀብታም አይሆን ማለት ነው የመግለጫ ሀብታም የሆነው አንዱ ምክንያት ይሄ አንድ እሱ ነው ሁለተኛ አዲስ ነገር ለመጨመር ዛሬ አዲስ ክስተት ያየሁት የዚህ የመግለጫው ጋጋታ የባህላዊ ጀነራሎቹ ማስፈራሪያ ፉከራ ቀረርቶ ስመለከት የገባኝ ነገር አለ ምንድነው የገባኝ አሁን ላይ ማለት ነው የባህላዊ ጀነራሎቹ በአሁን ሰዓት ፍጹም የበላይነት እየያዙ መጥተዋል ፍጹም የበላይነት በፍጹም የበላይነት ሚሊቴሪው ይሄ የባህላዊ ጀነራሎቹ ጥቂቶቹ ማለት ነው ተቆጣጥረውታል ነው ትላንትና ስለ ፓወር ሃውስ ነበር የምናወራው ትግራይ ውስጥ 3 ፓወር ሃውስ አሉ 4 ፓወር ሃውስ አሉ ምናምን የፓወር ሃውስ የስልጣን ማዕከሎች ማለት ነው አሁን ግን ተሰብስቦ ፓወር ሃውሱ ወደ አንድ እየመጣ ነው ያለው ያም ደግሞ የመጣው ወደ ሚሊቴሪው ነው እየመጣ ያለው ወደ ባህላዊ ጀነራሎቹ ነው እየመጣ ያለው አዲሱ ክስተት እሱ ነው እያየው ያለውት በደንብ ተጠናክሮ ልላልችልም ግን አዲስ ክስተት 3-4 የነበረው ፓወር ሃውስ እየተሰበሰበ የበላይነት እየያዘ ሄዳለው ሚሊቴሪው ትላንት የኢትዮጵያ ጀነራሎች የነበሩ ዛሬ የህወሓት ጀነራሎች ሆኑት ማለት ነው ስለዚህ የህወሓት ፖለቲከኞቹ አይደሉም አሁን ዋና ወሳኞቹ እነ ደብረጽዮን አይደሉም አሁን እነ ዶክተር ደብረጽዮን አይደሉም ጊዜ ያስተዳደሩም አይደለም አሁን እንደውም አሻንጉሊት ሆኗል ጀነራል ታደሰ ወረደ because of የት ሲሄደ ጊዜ ያስተዳደር ፕሬዝዳንት ስለሆነ አሻንጉሊት ሆኗል እሱ የመጨረሻ ፑፔት ነው የሆነው ሶ ፈላጭ ቆራጭነት ተሰብስቦ ኮንቨርጅ አርጎ ወደ አንድ ማዕከልነት እየመጣ ነው ወደ ማን ወደ ሚሊቴሪው እየመጣ ነው ያለው ሶ አንድ ፓወር ሃውስ እየተፈጠረ ነው ማለት ነው ይሄ ደግሞ በጣም ጥቂቶች ናቸው ምናልባትም 9-7 የማይበልጡ ጀነራሎች ምናምኖች ማለት ከ7 የማይበልጡ ሶ ወሳኝ ፈላጭ ቆራጮች ከ7 እና ከዛ በታች የሆኑ ጀነራሎች ናቸው የትላንት ጀነራሎች ማለት ነው እንደፈለገ የሚናገሩ ያፈተታቸውን የሚያወሩ የሚወስኑ ሚዲያውን ልዘጋው ነው ብለው ሲሉ ችግር የሌለባቸው ከዛሬ ጀምሮ ሰላማዊ ሰልፍ ማድረግ አትችሉም ሲሉ ችግር የሌለባቸው ጊዜ ያስተዳደሩ ከሰማ ስማ ከተቀላቀል አሰራዛ የሚሉ የኤርትራ መንግስት ናና ከኛ ጋር ተቀላቀል ብለው ጥሪ የሚያቀርቡ ፋኖ ሌላም ናና ግባ የሚሉ ሚሊቴሪው ነው
ስለዚህ የስልጣን ማዕከል ተሰብስቦ ወደ ጠመንጃው መጥቷል ማለት ነው ጊዜ አስተዳደሩ አሻንጉሊት ሆኗል ጀነራል ታደሰ ወረደ ፑፔት ድሮም አጀማመሩ ተንኮል ነበረ በተንኮል ሰዎች ያባረረ እሱም በተንኮሉ ተጠልፎ ወደቀ ዛሬ መሳቂያ መሳለቂያ ሆኗል ይሄ ነው ያለው እውነት አዲስ ነገር ምንድነው ዛሬ የምትነግረን ካላችሁ ለውይይት የሚሆን የምንነገረው ነው ትላንትና 3-4 ፓወር ሃውስ ነበረ ምለው ነገር ቀርቶ ተሰብስቦ ወደ 6-7 የሚሆኑ ሚሊቴሪዎች ጋር የትላንት ሚሊቴሪዎች የዛሬ ባህላዊ ጀነራሎች ጋር ተሰብስቦ መጥቷል የዚህ ኮር ደግሞ እነ ምግበይ የሚባሉት ሆነዋል ማለት ዛሬ አዲሱ ነገር እሱ ለኔ ትግርኛውን ለማስተርጎም ሞክሬያለሁ ወይም ያው ትግርኛ ብዙ የሚከብድ ስላልሆነ የተወሰነ ብትሰሙት ያንን ነገር ታረጋግጣላችሁ ካብ ሕጋውን ሰላማውን መፍትሒ ንላዕልን ዝመጽውን ወይ ከፈተኽ መኸተና ክቅጽል እዩ ተሓደ ውሳነ መኸተና ክቅጽል እዩ መኸተና ሉዓላውነት ብምኽባር ክረጋገጽ እዩ መኸተና ሓድነት ህዝቢ ትግራይን ሰራዊትን ብዘጠናኽር መንገዲ ክንቅጽለሉ ኢና እዩ ውሳነና እዚ ዝገልጽ ውሳነና ንሕጋዊ ሕገ መንግስታዊ ናይ ዝኽልልን ናይ ሰራዊት ሕገ ደንብን መሰረት ገይሩ ተወሲኑ ብኡ መሰረት ከዓ ክንከዲና ስለዚ ውሳነና ሕግን ስርዓትን እውን ክነኽብር ምዃንና እዩ ዝገልጽ መሰልካ ክኽበረልካ መጀመርያ ሕግን ስርዓትን ፈሊጥካ ብሕግን ስርዓትን ክትምራሕ ኣለካ ኣኽሱም ናይ ሕግን ስርዓትን መሰረትና ስለዝኾነ ኣብዚ ኮይና ደጊምና ንረጋግጽ ዘለና ማለት እዩ ተልኡ ምግበይ የሚባለው ነው ይሄ እንግዲህ ቅድም ያልኳችሁ ኮንትሮል ዳርጓል ያልኩት እሱ ነው እንደነፍ ነው ሌሎቻችሁ ትርጉሙን መስራት ይስሩላቸው እየተወያየን መከታ ይቀጥላል ነው እየሰራችሁላቸው እየተነጋገራችሁ ሄዱ ምግበይ ነው የሚባለው ኤርሚያስ ማን ነው ላላችሁ ሰው ጀነራል ምግበይ ይባላል ኮናን መፍጻም ሓደ ጉድለት ተፍቲ ሰራዊት ገጢሙ ናይ ናብራ ናይ ደሞዝ ናይ ንከበር ናይ መሬት ናኻልኦት ጸገማት ኦኬ ምልዓሉ ጽቡቕ التجاوبر تخكلا يكونن فتصوم داقم كم زي عينة نجرب تقرأ كتير يقولون فتصوم يوصلنا فتصوم بزخونا ملكي نتاريخ من نتنزل تقرأ يجلسن لناي سراويتنا حقن سرعاتن ممرحن أيجلسن ناي وحدات ولا يهون ناي بزحات سلا زخونا يكونن مزحتنا هادو بتعم بستوسن وتجارلتي تجلس حتى تتكامن تطلعيله بأقواه زين مفتحون أبكت سالز خنا من قصاصي نيرو نيرنا ببدرجو نهاتنا تصقمن نايتهم حدنا تزبط قراين ناي ما تقول في زخنا حيلي سراويتن إننا بهراو دابتاتنا زيهم حبيرهم تحجزوا له تصقم فتحهم نقدميتن مخاد أبن جورا من قصاص استلع علي. كي. صافو الله شو ترجمون أديس كومباسوش متاكو وانا نوتون صافو الله. سأجم زيو قلت إحنا بزي مفتحنا مسوشت أو سأجماتنا ستحازة نيم مرار حد سأجمي. زيكن صلاة تتعيم عملو. تم حدنتنا زي داليو تم سراويت زي خلو زي داليو تم لو علاونتنا خبر زي داليو زيو تاريخ أخصمن ملأنا يتجارو تاريخ منتن زلوا
ድሕሪ ኣኽሱም ዝመፀ ናይ መቐለ ሓወልትናን እዚኦም ዝሓዝዎ ናይ ቃልስን ናይ ክብርን ናይ ሕሉፍ ፀገሙ ፈትሑ ንቅድሚት ንምኻድ ዝገበሮ ቃልሲ ንዘይምስኻዕ ኣብ መንጎ ዕንቅፋት ገጢሙና ለማዕነ ነዚ ዕንቅፋት እዚ ንምፍታሕ ለይትን ቀትርን ኩሉ በብዓቕሙ ተመያይጡ ከምቱ ኣብ ውሳነ ዝተገለጸ ብጣዕሚ ውፅኢታዊ ብዝኾነ መንገዲ እውን ከይደሎ አንደኛው ገጽታው ይሄ ነው እንግዲህ መከተ ይቀጥላል ነው እያለ ያለው መከተ ይቀጥላል መከተ ደግሞ በአክሱም አክሱም ነው የተሰበሰቡት ስለ አክሱም ያወራል አንዳንድ ሐሳቦች ይሰጣቸዋለሁ ዝርዝሩን ነገሩን ማነሳላችኋለሁ ምናልባት አስተሳስራችሁ እንድታዩት ነው ከዚህ ቀጥሎ ደግሞ ለኤርትራ መንግስት ለተለያዩ አካላት የሚያቀርበው ጥሪም አለ እሱንም እንስማውና ይቀጥላል ዝውሳነ እዚ ክትግበር እዩ ኣብ ሓወልቲ ኣኽሱም ኮይና ኢና ንውስኖ ዘለና ኣብ ቅድሜና ንክርስትና ተኣመንት ወይ ናይ ክርስትና እምነት ተኸተልቲ ንዝኾና ከዓ ኣብ ፊት ማርያም ፅዮን ኮይና ኢና ንውስን ዘለና እዚ ማለት ንሙስሊም ኣሕዋትና ከዓ ኣብ ኣልነጋሽ ፊት ኮይና ኢና ንውስን ዘለና እዚዩ ሓወልትና ኣብ ቅድሜና ጌርና ሃይማኖትና እውን ሓደ ብሄራዊ ዓቕምና እዩ ንኩላና ኣብዚ ኮይና ንፍፅሞ ከዓ ዝትግበር ምዃኑ በዘጋጣሚ እዚ ክገልፀልኩም ደሊ መልእኽቱ ረዚን ምዃኑ እውን ክገልፀልኩም ደሊ ዝተረፈ ኣጋ መወዳእታ ንኩሎም ብሄራዊ ዓቕምታት ትግራይ ሰራዊት ህዝቢ ትግራይ ግዚያዊ መንግስቲ ትግራይ ንህዝባዊ ወያነ ሓርነት ትግራይ ንኣብ መኸተ ዝተሳተፉ መስዋዕቲ ዝኸፈሉን ሕዚ እውን መኸተ ህዝቢ ትግራይ ደጊፎም ደው ዝበሉ ብሄራዊ ውድባት ንመላእ ኢትዮጵያውያን ንኣብ ከባቢና ዘለዉ ህዝቢ በተለይ ንኤርትራውያን ሰላም ዝደሊ ናይ ኤርትራ ህዝብን መንግስትን ንሰላም ደው ምባል ክንቅፅለሉ ኢና ጆኖሳይድ ንዝቐፅል ሓይሊ ከዓ ኩሎም ጆኖሳይድ ዝቃወሙ ሓይልታት ኣብ ከባቢና ዘለዉ ኣምሓራ ይኹን ኤርትራ ይኹን ኣጎብ ይኹን ዓፋር ኣብ ጎኒ ህዝቢ ትግራይ ክኾኑ ኣብ ጎኒ ሰራዊት እዚ ክኾኑ ከዓ በዘጋጣሚ እዚዩ መልእኽትና ንሕልፍ አንዱ መልእክት ይሄ ነው ለኤርትራ መንግስት ለአፋርም ለአማራውም ጄኖሳይድን የምትቃወሙ ሰዎች ጄኖሳይድ ሊመጣብን ነው ይያለን ሊመጣብን ስለሆነ የተዘጋጀን ስለሆነ ዝግጅታችንን ስላጠናቀቅን ስለጨረስን ትላንትና አንስቼላችኋለሁ ከጎናችን ሁኑ ነው ይያላል ከይድገም ኢና እንደሊ ዝሓለፈ ረስዕና ኣይኮነን ከይድገም ኣብ ቦርደር ኤርትራ ኢና ዘለና ግልፂ እሕና እንደሊ ሰላም ተጋሩን ኤርትራውያንን ብሰላም ክነብሩ እዩ ሕጋዊ ክኸውን እዩ ንሕና ሉዓላዊነት ብዝምልከት ናይ ኢትዮጵያ ምዃን ንፈልጥ ኢና ብሕጊ እሶ ኣይኮነን ፀገም ሰላም ግን እንደሊ ኢና ስለ ሰላም ምስ ዝደሊ ህዝቢ ኤርትራ ብሰላም ክንነብር ኢና እንደሊ ሰላም ምስ ዝደሊ ተኻሊእ ብሕጊ ብስርዓት ይፃረየልና ጆኖሳይድ ተፈፂሙና እዩ እዚዩ ክቕፅል እየ ንዝብል ሓይሊ ግን ደው ይበል ደው ከም እንብል ከዓ ኢና ነረጋግፅ ዘለና ኣብ መጨረሻ ቃሊና ናኣቱ ዘለና ኣብ መኸተ ህዝቢ ትግራይ ያው ዝርዝሩን ዳዊት ከበደም ሰርቶታል በጣም ተገርሞ እንዳላችሁት በቃል በቃል ሄዳችሁ ስሙት እንትናም እንደሚሰሩት ነግረውኛል ስላልደረሰ ነው ወዲ ሻምበል በተወሰነ መጠን ዋና ዋና ሐሳቦቹን ለማወቅ ችያለውና አንደኛ መከተ ይቀጥላል ሁለተኛ የፒፒ ሰራዊት ነው የሚለው ኢትዮጵያ መከላከያ ሰራዊት ብለው አይጠራም የፒፒ ሰራዊት ሊወረን ተዘጋጅቷል እንደ ድሮ ዝም ብለን አይደለም አሁን የበለጠ ተዘጋጅተን እየጠበቅን ነው ህዝቡንም ተዘጋጁ ነው የሚላቸው ስለዚህ የመጨረሻው ተቆርጧል ነው እያለ ያለው
ይሄ አንዱ ያስተላለፈው መልእክት ነው። በሌላ በኩል በውስጥም ቢሆን እነዚህ የምትቃወሙ ሚዲያዎች ምናምን የምትሉ ተቃውሞ የምታነሱ የሰራዊት አባላት ምናምን አትችሉም ከዛሬ ጀምሮ ካሁን ሄዳ አልተፈቀደም። ስለዚህ የውስጥ ጉዳይም በእኛ ቁጥጥር ስር ውሏል ነው የሚለው። ከዛ አስገራሚው ነገር ጊዜ አስተዳደሩ ይሳተፋል፣ ህወሓት ይሳተፋል፣ ምናምን ይሳተፋል ነው የሚለው። እንግዲህ ይሄ ሰው የጊዜ አስተዳደሩ አካል ነው በነገራችን ላይ በሚሊቴሪው ውስጥ ያለ ማለት ነው። ደሞዝ የሚያገኘው ከፌደራል መንግስት ነው። ደሞዝ የሚያገኘው ከተላከ የፌደራል መንግስት በጀት ነው። ኤርትራ መንግስት አይደለም የሚከፍለው ደሞዝ። ይሄ በሆነበት ነው እየተናገረ ያለው ማለት ነው። ይቆራረጣል እንዴ? ይሰማል? ይቆራረጣል? ይሰማችኋል? እስቲ አንድ ቁጥር ጻፉ የሚሰማችሁ ከሆነ ይቆራረጣል የሚል ነገር እያየው ስለሆነ። ይሰማኛል? ኦኬ። ስለዚህ እነዚህ ሰዎች ሄደው ዝግጅት ጨርሰናል። በማላይ ነው አሁን በፒፒ ሰራዊት ላይ ተመልከቱ። እንግዲህ ኮምፕሊት የሆነ የፕሪቶሪያ ስምምነትን የሚጥስ ማለት ነው። እዚህ ምንድነው የፕሪቶሪያ ስምምነት? የትግራይ አካላት የፌደራል መንግስቱን ተቋማት እንደ ተቋም ይቀበላሉ። የኢትዮጵያ መከላከያ አንድ መከላከያ ነው፣ እሱም ስሙ የኢትዮጵያ መከላከያ ይባላል ነው። የፒፒ ሰራዊት ነው የሚለው። ለምን የፈለገው ይሄን? ነገ ከነገ ወዲያ የደርግ ሰራዊት ሊለው ማለት ነው። ጀስት ላይክ ትላንት የደርግ ሰራዊት ብለው ኮይን እንዳደረጓት በደንብ እንዲገባችሁ ማለት። ስለዚህ የደርግ ወታደር የሚለው ነው አሁን የፒፒ ወታደር ብሎ እየቀየረ ያለው። ማንም ደግሞ የሚያዘው የለም። በቃ ይሄን ለመናገር ታው የሚለው የለም። ምክንያቱም ቅድም ያልኳችሁ ፓወሩ ተሰብስቦ ወደ አንድ መጥቷል። የከለ አቋም ነው ምናምን የሚባል ነገር የለም። እነሱ ናቸው ፈላጭ ቆራጮች። ጊዜ አስተዳደሩ የራስ ጉዳይ ነው። ፖለቲከኞቹ የራስ እኛ ነን የምንወስነው፣ ወስነናል ነው ያለው ባይዘው። ስለዚህ ከደርግ ወታደር ወደ ፒፒ ወታደር ቀየረው። ሄዳችሁ የኤርትራን ማስታወቂያ ሚኒስትርም ይሉና ይዩት ምን እንደሚል ማለት ዘሴም አንድ አይነት ነው የሚያወሩት። አንዱ ጉዳይ ይሄ ነው። ፍጹም የበላይነትን ተቆጣጥረዋል። አሁን ብዙ እኔ አልስማማም አንዳንዴ ጻፋችኋል። ታደሰ ወረደ ትርጉም አልባው ነው አላው just like ምንድነው ፈረንጆቹ እንደሚሉት ባሱ ላይ ሊወረውሩት ጥቂት ነው የቀራቸው። የባሱ ጎማ ላይ የአውቶቡሱ ጎማ ላይ ሊወረውሩት እየተዘጋጀ ነው። አንድ ወጥቶ ልክ አይደለም ሊል አይችልም። ምክንያቱም የፕሪቶሪያ ስምምነት በዚህ በኩል ይከበር ይያለ ይጮህላል። እዚህ ጋር የፕሪቶሪያ ስምምነት ከውጭ ሀገር ጋር የሚደረግ ግንኙነት የለም ይላል። እሱ ግን ለኤርትራ መንግስት ጥሪ ያቀርባል። የት ሄደ ታደሰ ወረደ? ዚፕ ሊናገራት አይችልም። አምኖበት ነው ምናምን ሊሆን ይችላል። አትሊስት ግን ለጊዜው ካቅሙ በላይ በልጦታል በሚለው ነው እኔም ማምነው። ለጊዜው ፍላጎት ሊኖረው ይችላል ታደሰ ወረደ፣ ግን ከፌደራል መንግስት ጋር መሞዳሞድ ስለሚፈልግ ኮምፕሊት በሆነ መልኩ እንዲፋታ የሚያደርግ ነገር እየሰራበት ጀነራል ታደሰ ደስተኛ ነው ብዬ አላምንም። የጋዜጠኛ ዳዊት ከበደም በሰበር ዜና መውጣት ይገባኛል። በደንብ ነው የሚገባኝ። ተናዶ እንደወጣ ይገባኛል። ላጋልጠው ምግቤን ብሎ እንደወጣ ገብቶኛል። እንግዲህ የተለየ ከሆነ ያንሳ ዳዊት። ኖ ይሄ አቋም
ጊዜ አስተዳደሩም አይደለም የጀነራል ታደሰ ወረደም አይደለም የጊዜ አስተዳደሩም አይደለም የሁሉም ጀነራሎች ነው ብዬ ማላምንም ምናምን ለማለት ነው ወንድማችን ዳዊት ከበደ የወጣው በማታ ብሬኪንግ ብሎ የወጣው እኔ እሱ ከመናገሩ በፊት መረጃው ደርሶኝ አቅርብ ያለው እንደምታውቁት ተዘጋጅ ቄሶቹን ሰብስቦ ምኖቹን ሰብስቦ ተዘጋጅ እንዳለ አቅርቤላችኋለሁ ስለዚህ ፈላጭ ቆራጮቹ እኛ ነን ነው ያለው በቃ አለቀ መፈረጅም እንችለው ጥሪ ማቅረብ እንችለው ሲያሜ መስጠት እንችለው እኛ ነን ብሎ ወስኗል ኢንክሉዲንግ ስለ ኤርትራ መንግስት ማለት ነው ስለዚህ የስልጣን ማዕከሉ ተሰብስቦ ወደ ሚሊቴሪው መጥቷል ከሚሊቴሪው ጠርጥ ብትሉኝ ከሰባት የሚበልጡ አይመስለኝም ሁለተኛ በጣም ኢምፖርታንት ነገር ላንሳላችሁ በዝርዝር አልሄድበትም ዶክመንቱ ሲወጣ በዝርዝር እመጣለሁ አንድ አዲስ አስተሳሰብ አዲስ ኮምፓስን ለ6 ወር ለ5 ወር ለተከታተላችሁ ሰዎች በተደጋጋሚ ማነሳት ሐሳብ ነበረች የሽብርተኝነት ትውልድ ማለት ነው የዚህ ጀነሬሽን የዚህ ፈርስት ጀነሬሽን ሰከንድ ጀነሬሽን ሰርድ አሁን ፊፍዝ ደርሷል ያልኳችሁ ማለት ነው ሶ ምንድን ነበር ስላችሁ የነበረው አስታውሱኝ አዲስ ኮምፓሶች ህወሓት ወደ ምን እየሄደ ነው ስላችሁ ነበር የነበረው እሱን አነሳላችኋለሁ ለምን አክሱም ተካሄደ የሚለውን ነገር ለማንሳት ስለሚያስፈልግ የዚህ ራፓፖርት የሚባለው ሰው የሽብርተኝነትን ትውልድ በአምስት ከፍሎት ጀነሬሽን 1 ጀነሬሽን 2 ጀነሬሽን 3 ብሎ በአምስት ከፍሎታል ራፓፖርት ይባላል ቢያ በጣም አሪፍ መጽሐፍ ነው ብያቸዋል ሶ እዛጋ አሁን የደረሰበት ስቴጅ ህወሓት እዚህ ስቴጅ ላይ ገብቷል ብዬሳነሳላችሁ ነበር ያ ነው አንዱ ምነግራችሁ ቴንክ ዩ ብዙዎቻችሁ ጄላል ምናምን ቴንክ ዩ ቴሮሪስት ሴሚ ስቴት የሚባለው ላይ ደርሷል አምስተኛው ስቴጅ እሱ ነው ሽብርተኛ ከፊል መንግስት ማለት ነው የሽብርተኛ ከፊል መንግስት the fifth generation የሚባለው አንዱ ባህሪ ዛሬ ምነግራችሁ ቴሴስ ማለት ነው ዛሬ ምነግራችሁ አንዱ ባህሪ የታላቅ ነበርን መወስወሻ ስብከት አንዱ ባህሪው ነው ጻፉት መሰረተ የታላቅ ነበርን እሳቤ ማለት ነው ሶ ወደ ፊፍዝ ጀነሬሽን ወደ ቴሮሪስት ሴሚ ስቴት የሚያቀነቅኑት ሰዎች አንዱ የሚያደርጉት just like የፋሺዝም ፖለቲካ እንደሚባለው አንዱ ባህሪያቸው የዚህ የታላቅ ነበርን መወስወሻ ነው የሚያመጡት ስለዚህ ምንድነው የሚያደርጉት የታላቅነት ምልክት የሚባል ቦታ ላይ ይሄዳሉ ከዛ እኛ ማለት እኮ በዚህ ደረጃ ነን ታላቅ ነን ተመልከቱ ለፖለቲካ ዓላማው ኦርቶዶክስን ተጠቀመ ለፖለቲካ ዓላማው እስልምናን ተጠቀመ ለፖለቲካ ዓላማው አክሱምን ተጠቀመ አንዱ ቲፒካል ካራክተራቸው የቲኤስኤስ አንዱ ቲፒካል ባህሪ የታላቅ ነበርን ሪዮቶሪክ ነው ትርክት ነው ዛሬ ላስተምር ይቅርታ ዛሬ ሐሳብ ላነሳላችሁ የፈለኩት እሱ ነው ሶ አክሱም ጋር የሄዱት ዝም ብለው አይደለም አጀማመሩንም በአክሱም ያነሳው ከባዶ ተነስቶ አይደለም እናንተ እኮ እኛ እኮ የአክሱም ልጆች ነን
ሪዮተሪካቸው እሱ ነው ትርክታቸው እሱ ነው እኛ እኮ ያልነጃሺ ልጆች ነን እኛ እኮ የዚህ ልጆች ነን ይሄ ደግሞ ይሄን የፈጠረ ነው ሶ አንዱ የቲኤስኤስ ቴሮሪስት ሴሚ ስቴት ባህሪ ይሄንን የሚመሩት የሚያቀነቅሩት ሰዎች ሄደው የታላቅ ነበርን መወስወሻ ስብከት ነው የሚጠቀሙት ጀነራል ምግበይ ያደረገው እሱ ይሄን ደግሞ መቼ አርገውት ነበረ የብሔራዊ አንድነት የሚለው አሁን ቅድም የጠቀሰውን ሰነድ ሲያዘጋጁ እኔ ሰነዱን አይቼዋለሁ ሰነዱ ላይ ይሄን ነገር ያነሳሉ የሸዋው አማራ ገዢ መደብ ወሰደብን እንጂ ታላቅ ነበርን የሚለውን ይዘውት መጥተዋል ሶ እንትኑን ከቲዮሪውና ከፕራክቲክሱ ጋር እንድታስተሳሰሩት ስለፈለኩ ነው ይሄ ሰውዬ ከባዶ አይደለም አክሱም ጋር ቆሞ ስለ አክሱም ያወራ ስለ አክሱም ጽዮን ያወራ ስለ አልነጃሺ ያወራ ሃይማኖቱን ቀላቅሎ ስብከት የሰራው ታላቅ ነበርን የሚለውን ሪዮተሪክ ነው የፋሺዝም ፖለቲካ ሪዮተሪክ ነው አት ዘ ሴም ታይም ደግሞ የአምስተኛው ትውልድ የሽብርተኝነት ሪዮተሪክ ከማስታወሻ ላይ ትንሽ የቆረጥኳታለች እሷ እንዳሳያችሁ ይሄ ነው ሪዮተሪኩ ገጽ 14 ላይ ታገኙታላችሁ ይሄን ምንድነው የሚለው የታላቅ ነበርን መወስወሻ ስብከት ነው የሚጠቀሙት አንዱ ባህሪያቸው ያ አካባቢ ቲኤስኤስ ሆኗል ቴሮሪስት ሴሚ ስቴት ሆኗል ሽብርተኛ ከፊል መንግስት ሆኗል ብላችሁ ለማየት አንዱ ይሄ ነው የታላቅ ነበርን መወስወሻ ስብከት ነው ሶ የፋሺዝም ፖለቲካን እንደ ዋነኛ ማስፈጸሚያ ዘዴ ይጠቀማሉ ማለት ምንድነው የፋሺዝም ፖለቲካ ስልጣንን ማዕከል ያደረገ የፖለቲካ ፍልስፍና ሲሆን እኛና እነርሱ ትርክት በማጉላት ባህላዊና ነባራዊ ተቋማትን በማፈራረስ የሐሰት ትርክትና ከፍተኛ የእዝ ታማኝነትን ሰንሰለት ያማከለ ነፃነትና እኩልነት በተቃራኒ ትርክት መሰረት ላይ የቆመና የአንድን ቡድን ስልጣን እና ሀብት መጠቅለያ ማሽን ሲሆን በማህበረሰብ ዘንድ ለዘመናት በከፍተኛ ነውርነት ሲታወቁ የነበሩና እንግዳ ልምምዶችን በመሸርሸር ማህበረሰቡን ከነዚህ ነውሮች ጋር እንዲቀላቀል የተለመዱ የነበሩ ሁኔታዎች አድርጎ እንዲያስብ በማላመድ ፈጽሞ ተቀባይነት ያልነበራቸው ሴቶችን ተቀባይነት ያላቸው ተራ ነገሮች አድርጎ የመቀየር ፍልስፍናና ጉልበት ነው ይሄ ፋሺዝም ፖለቲካ የኔ አይደለም ከመጽሐፍ ላይ ነው የወሰድኩት ሶ አንዱ ይሄ ነው ከዚህ ነው የሚመነጨው አንደኛው ከዛ ቀጥሎ ሁለተኛውንም ላስነብባችሁና ግልጽ ይሆነላችኋል ከዛ ሶ የመጀመሪያው የጥንቱን ታላቅነትና ገናናነት ለማስመለስ የታላቅ ነበርን መወስወሻ ስብከት ማራመድ ነው ህወሓቶች በፋሺስት ፖለቲካ አስባብ ተመርተው ከብዙ ዘመናት በፊት የነበረን የድሮ ታላቅነት ታሪክ ያነሱ ለዛሬ ነባራዊ ሁኔታ የማይጠቅም መቀስቀሻና ተቀናቃኞችን ማሳነሻ ስትራቴጂ ይጠቀሙበታል ሰሞኑን ህወሓት የትግራይ ብሔራዊ አንድነት በሚል ስም በመላው ትግራይ ላዘጋጀው ኮንፈረንስ የጻፈው ሰነድ የዚህ መጣጥፍ አዘጋጅ ደርሶት ተመልክቶታል በዚህ ለትግል የተዘጋጀ ዶክመንት ላይ የትግራይ የነበራትን የፖለቲካና የታላቅነት ስልጣኔ ሆን ተብሎ በታቀደ መንገድ እንዲመታ ተደርጎ ወደ ሸዋ እንዲሄድ ተደረገ ይላል ያ ሰነድ ማለት የሸዋ ገዢ መደብ ያገኘውን የፖለቲካ ስልጣን በመጠቀም የትግራይ ህዝብን ፖለቲካዊ ኢኮኖሚያዊና ማህበራዊ ጭቆና ውስጥ ከተተው ይላል ሰነዱ ነው የተወያዩበት ሰነድ ነው በነገራችን ይሄ ምክት ሆኖ መከተም ይባል የተወያየበት ሰነድ ህወሓት የመምህር ገብረ ኪዳን ደስታን የትግራይ ህዝብና የትምክተኛ ሴራ ከትናንት እስከ ዛሬ የሚለውን የጥላቻ ፊት አውራሪ መጽሐፍ ሲገርበው ከርሟል ምን ብለው መጡ የትግራይ ብሔራዊ አንድነት ብለው መከታ ምናምን ብለው
የትግራይ አቅም ብለው መጡ ያስተማሩት ይሄንን ነው ሌላ ነገር አላስተማሩትም ይሄ የጥንትና የታላቅነት ገናናነትን ዝም ብሎ አይደለም አክሱምን ከጀርባ አርጎ እኛ አክሱማውያን ብሎ ጽዮናውያን ብሎ ቀጥሎ ደግሞ አልነጃሲ ሙስሊሙ ደግሞ እንዳይቀየመው አልነጃሲንም አንስቶ የመጣበት መሰረታዊ መገለጫው ፕሩፍ የሚያደርገው ነገር ባለፈው እንዳነሳውላችሁ ትግራይ ወደ አምስተኛው የሽብርተኛ ጀነሬሽን ወደሚባለው ሽፍት ማድረጓል the fifth generation terrorism ማለት ነው መገለጫው ደግሞ ምንድነው ወይም ሲያሜው TSS ሽብርተኛ ከፊል መንግስት የሚባለው ማለት ነው ሌሎች 4-5 ባህሪያቶች አሉ ለዛሬ እሱን አላነሳላችሁም ሌላ ጊዜ በሰፊው ስለምንመጣ ግን አንዱ ባህሪ አንድ አካል ወደ ሽብርተኝነት መንግስት ሆኖ ግን ሽብርተኛ ከፊል መንግስት ማለት ነው ሲሆን የሚያሳየው ባህሪ ይሄንን ነው ሪዮተሪኮ እሱ ነው ትርክቱ ይሄ ነው ማለት ነው ይሄን ቲዮሪ ነው ይዞ የመጣው ይሄ ሰውዬ ከባዶ የመጣው አይደለም ይሄን በደንብ መረዳት ያስፈልጋል ብዬ ነው ማምነው ከዚህ ነው የሚቀዳው ስለዚህ ሳጠቃልለው ዛሬ ትግራይ ሙሉ በሙሉ ወደነ ምግበ የሚባለው ኃይል ተቀይራለች ሙሉ ለሙሉ ጀነራል ታደሰ ወረደ የለበትም ብዬ ነው ማምነው ብዙም በቃ አውቶቡስ ላይ ወሩረውታል አውቶቡስ ጎማ ላይ የሚያምንበት ነገር ሊኖር ይችላል ይሄ ግን ሙሉ ለሙሉ ከጫወታው ውጪ ስለሚያስወጣው ማለት ነው የጊዜ አስተዳደሩ ካቢኔ ትንፍሽ አላለም ያው ልኩን ነገረው የዋት ፖለቲካ ኃይል በተለይ ጥቂቶቹ እነዚህ ደብረጽዮን ምናምን እናንተ አይደላችሁ ወሳኝ እኛንን ወሳኝ ብሎ ለህዝቡ ነው የነገረው አንደር ዘባሳ የአውቶቡሱ ጎማ ያልኩት ለዛ ስለዚህ ትልቁ ዛሬ የተመለከትነው ዋና ነገር እነዚህ ሰዎች የፈለጉትን ማድረግ እንደሚችሉ የተረጋገጠበት አክሱም የተገኘበት ምክንያት ደግሞ ለኔ ለኤርሚያስ ከማጠናው ነገር ተነስቼ ያረጋገጠልኝ ለእናንተም በተደጋጋሚ ምነግራችሁ የሽብርተኛ ከፊል መንግስት ባህሪ ይሄ ደግሞ በዋናነት አንዱ መገለጫው የሪዮተሪኮቹን ከትልቅ ነበርን ውስዋስ እኛ ማለት እኮ የሚል ውስዋስ እንዲያርጋው ነው እንጂ ቪክቲም ውስጥ እንዲገባስ እንዲባረጉ ኖሮ የሸዋ አማራ ገዢ መደቤን ባረገን ኖሮ የሚል ህዝብ ውስጥ መክተት ነው የፈለጉት ይሄ ነው የሆነ ያለው ስለዚህ በድፍረት ያነሳቸው ነገሮች እነዚህ ናቸው ፖዚቲቭሊ ያነሳውለት ነገር እንግዲህ አይ ዶንት ኖ በኋላ ከተቆጡት አላቅም የሻቢያን ጨፍጫፊነት አንስቷል ሻቢያ ጨፍጫፊ ነው ከጨፍጫፊነቱ እንዲቀር ነው ብሏል የላክልኝ ሰው ይሄው አሰማላለሁ that's the good thing ግን ያው መናገር ስለሚችል ነው ናዘለና አባክሱም በተዘሐለፈ ናጀኖሳይድ ኩናት በኤርትራ ሰራዊት ተጨፍጨፉ ደቅና ረስዕና አይኮና ይሄን እንግዲህ የተናገረው ምንድነው የላክልኝ ሰው አመሰግናለሁ ጽምዶን ስንል በኤርትራ ሰራዊት የተጨፈጨፉ ልጆቻችንን ትተን ወይም ረስተን አይደለም ብሏል ነገ ከነጎዳ ከኤርትራም ጋር ዋና ጠላት ያሉትን ሲጨርሱ ቂም በቀል ይጀማመራሉ ማለት ነው አባክሱም ናዘለና አባክሱም በተዘሐለፈ ናጀኖሳይድ ኩናት በኤርትራ ሰራዊት ተጨፍጨፉ ደቅና ረስዕና አይኮና በአክሱም የኤርትራ ሰራዊት የጨፈጨፈብንን በጄኖሳይድ ጦርነት ወቅት ረስተነው አይደለም ብሏል which is good እንግዲህ የሻቢያ ሚዲያ ፕሮፓጋንዳ ምን እንደሚላቸው እንሰማለን አንድ ምስክርነት ነው ባይዘ ይቺን ባንዳፍ በሉት ባንዳፍ ብላችሁ ጻፉልኝ ዛሬ ባንዳፍ ምግበይ ባንዳፍ በሉ ምንድነው ያለው ባጭሩ በጄኖሳይዱ ጦርነት ይላል ነው አይደለም ሌላ ጉዳይ ሆኖ የአክሱም ላይ
የኤርትራ ሰራዊት መጥቶ የጨፈጨፈንን ረስተነው አይደለም ይላል ባንድ አፍ ያላችሁ ጻፉለት so which is ጥሩ ነው ይሄ ጥሩ ነው ሲን ቀንዲል ምናምን ሰማቸዋል አሁን ይሄን ነገር ምግበይ ሲናገር ይነዝራቸዋል አይነዝራቸውም ይል ማለት ነው ስለዚህ ባላይ ጀነራል ሆይ እንግዲህ ሙቀቱ ይሁን ድንጋጤው ይሁን የሰው ስሜት ይሁን ለማርገብ የሰውን ስሜት ይሁን አላቅም አይ እንደው የኤርትራ ወታደሮች መተው የጨፈጨፉትን የረሳን እንዳልሆነ እንድታውቁ ትፈልጋለሁ ብሎ ተናግሯል ሶኔ ባንዳፍ ብየዋለሁ አዲስ ኮምፓሶችም ባንዳፍ ብለውሃል በዚህ አጋጣሚ ሁለት ምላስ እንደምትሆን ያቀወቅን ማለት ነው ሶ ይሄ ነው ያለው ሁኔታ እንግዲህ ሄዶ ወደ ምን ይሄዳል የሚለውን ከግንዛቤ እንድትከቱ ነው ሶ የዛሬኔ አንዱ ማጠቃለያይ የአንድ ፓወር ሃውስ እየተፈጠረ ነው ያ ፓወር ሃውስ የነ ምግበይ ፓወር ሃውስ ነው እየመጣ ያለው ነምግበይ ደግሞ ያው ባህላዊ ናቸው እንደምታዩት የፋሺዝም ፖለቲካን የከፊል የዚህ የሽብርተኛ ከፊል መንግስትን መገለጫ አድርገው እያመጡ ያሉበት ሁኔታ ነው ይሄ ወዴት ይቀጥላል ምን አይነት መፍትሄ ያለው ሌላ ጊዜ እንነጋገራለን ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም Merit Properties ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው Merit Property ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ በዚሁ መንደር ውስጥ መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል ለበለጠ መረጃ በ0923 60 4913 ላይ ይደውሉ Merit Properties Merit